ሊያጣጥላችሁ ይችላል። ዝግ እኮ ነው ማሬ። ምኑ ማሬ? ነገም ዝግ እኮ ነው ታዲያ። ነገም የለም እኮ ማሬ። ነገ ዛሬ ከአንድ ሰዓት በኋላ ወይስ አሁን ዝግ ነው? እና ለቻው ላይክ እዚህ ጋር የምታውቁኝ ልጆች ምናምን እዚህ ሚዲያ ላይ የምታውቁኝ ተሰድቡኛላችሁ በኮመንት ምናምን ደስ ያላችሁ ልትሰጡኝ ትችላላችሁ። ስለኔ ፐርሰናሊቲ ምንም አታውቁም። ላይክ ሚዲያ ላይ የሚወራውን ልታራግቡ ትችላላችሁ ምናምን። ጥላቻም ካላችሁ በዛም ብጎዳበትና የምጠየቅበት ወይም ደግሞ እኔን የሚጎዳ መስሎ የተሰማችሁ ነገር ካለ ክፋታችሁን ታሳዩኛላችሁ። በህይወቴ ግን ምንም አይነት ነገር አታመጡ። ሶ ጓደኛችሁ ደግሞ የትኛውም ቦታ ላይ ብትሆኑ ጓደኛ የእናንተ ከስንት አንድ ካልሆነ በስተቀር ከስንት አንድ ካልሆነ በስተቀር እና ደግሞ ምን ይወስናል መሰላችሁ? ልብ እግዚአብሔር ቤቢዬ ታያንቺ አንቺማ አብሮ አደግረና ነኝ አንቺ ታይውስ ስሚ ምን እንደሆነ ልንገራችሁ፣ እግዚአብሔርን ልንገራችሁ ጋይስ፣ በዚህ እመኑ እሺ። እኔ የምመክራችሁ ምክር ይጠቅማችኋል፣ ውሰዱት። ስለሚጠቅማችሁ ነው። እኔ ከራሴ የህይወት ተሞክሮ ነው ለእናንተ የምነግራችሁ። ይሄ ሰው ስለሚያወራ ምክር ስለሚሰጣችሁ አይደለም። ባይዘው ሚዲያ ላይ መጥቶ አበሻ ሲነገር አይወድም፣ ለነገሩ ሲሰደብ ነው የሚወደው። ስሚ ልንገራችሁ፣ ስፔሻሊ ማመን ያለባችሁ ነገር ልንገራችሁ። ስፔሻሊ ሚዲያ ላይ መጥቶ ስለ ጓደኛ ደጋግሞ የሚያወራላችሁ ስለ ጓደኛ ምናምን የሚነግራችሁ ሰው ችግር ያለበት ሰው ነው። እመኑ። እኔ በራሴ ያየሁትን ነው የምነግራችሁ። ጓደኝነት በነገራችን ላይ አብራርተ የምትጨርሰው አይደለም። የእውነት የልብ ጓደኛ ስታገኝ ጓደኛ ልትወደው ትችላለህ፣ ልታደንቀው ትችላለህ ምናምን። በፍቅር ታይም ላይ ማንም ጓደኛ ከጓደኛው ጋር ሲጣላ ጥሩ ነገር አይወራም። ይሄንን እመኑ። ለምን ጓደኛ አሁን የዱባዮቹ ተማሙ ሚስጥራቸው ወጣ ምናምን ስትሉ ያስቀኛል። ይሄ ሁሉም ቦታ ላይ ነው ያለው። በጓደኛ ዓለም ስትጣሉ ጥሩ ነገር አታወሩ። የሰው ልጅ ሲጣላ ጥሩ ነገር ያወራል፣ ሚስጥር ያወጣል። አዎ ያወጣል። ምክንያቱም ከሌላኛው ሰው ጋር የምታወሩት ስለዛኛ ሰው ስለሆነ ማለት ነው። ዱባይም፣ ቤይሩትም፣ ኮት ዲቮርም፣ ኬንያም፣ ጋናም ያላችሁ ሰው ጓደኛ ማቾች ሁላችሁ አንድ ናችሁ። ምንም የሚለያያችሁ ነገር የለም። እግዚአብሔርን የሚፈራ ሰው እናንተ ደግሞ ከምንም በላይ ደግሞ እንደማናድዳት ግን ታውቃላችሁ ጋይስ። ማናድዳት ራሱ በራሷ ባወራችሁ ቪዲዮ ነው ማናድዳት። ታስጠይኛለሽ፣ ሴትን ታዋርጃለሽ። ሜቢ ይሆናል ግን ከኔ ጋር ስላልተደራረሰች ስላልነካች የቦሪ ለሚተዳደር ሰው ምናምን ስላለች ሾርኔ ስለመሰለኝ ነው እንጂ እኔ ከገባሁበት ግን በጣም አናድዳት። ጃኬቷን እየወለቀች ነው። ይቋረፍ ይበርሽ። እኔ ያሽቃበጡ ሰዎች የሆነ ሰዓት ላይ እጄ ላይ ሲወድቁ ደስ ይለኛል ጋይስ። በነገራችን ላይ ገብታችኋል?
ሲያሽቃብጡ የነበሩ ሰዎች ላይ መደበር ደስ ይለኛል። ግን አሁን አይደለም፣ ታይሙ አይደለም። ጋይስ ስለ ጃኒና ስለ አዶናይ ንገሪን የምትሉ ሰዎች እኔ ምንም አላውቅም። ጥፉልኝ ከዚህ ዞር በሉ ከዚህ። እንዴ እነዚህ ሰዎች ጋይስ አላስወራም አሉን እኮ። እናንተ ጤና የላችሁ እንዴ? እናውራበት ሂዱ። ጋይስ ምን አርጊ ነው ጋይስ? እንዴ የመንግስቱ አልበቃ ብሏችሁ ደግሞ ወደኛ መጣችሁ። አረ ዞር በሉ እናውራበት። ጨነቀን ተብሽ ጋይስ። አረ በመድኃኒዓለም ተው፣ እንከባበር ተው። እንዴ ይሄን ሁሉ አየራችንን እኮ ነው እነዚህ ሰዎች የሚይዙብን። ይሄን ሁሉ አየራችንን ጋይስ ልናውራ የምንመጣው ሌላ፣ የሚመጡት የሚጽፉት ሌላ። ታውን እጭ ወንጀል እንዳይሆንብሽ ታዲያ መክሰስ ነው። ወንጀል ከሆነብኝ ኮመንት ላይ ከማቅራራት እና ከመቀርሸት አይመስልሽም? እሺ ብቻ አይደለም በኔ ፈጣሪ ነምፈራ ከፈጣሪ ቀጥሎ የትም ሀገር ለህግ ገዛለሁ፣ ህግ አከብራለሁ። የሀገሬን የኢትዮጵያን ህግ አከብራለሁ፣ የዱባይን፣ የእንግሊዝን፣ የመላው ዓለምን ህግ አከብራለሁ። ፈጣሪ እፈራለሁ፣ ለህግ ገዛለሁ፣ ለፈጣሪ ገዛለሁ። ከእነዚህ ውጭ ያለ ኃይል ምንም አይመስለኝም። ስለዚህ ወሬ ነው፣ አየር ላይ ነው የሚቀረው። መጥቶ እኔን እንደዚህ የሚነካኝ የለም፣ መጥቶ ግን ለፊት የሚገጥመኝ አይደለም። በወሬ ደግሞ የሚመጣ ነገር የለም። እዛ እናዛገሩ ነው መተቻቸት ምንም አያደርግም። አጠገቤ ብትሆን አጠገቤ ያሉ ሰዎች እንደዛ አይናገሩ ስለሚፈሩ ለሱ አስተላለፉ። ስለዚህ አጠገቤ ያለ ሰው ቢገጥመኝ አሳየዋለሁ። ስሜን ጠርቶ ሌላ ሀገር ላለ ሰው ፈጣሪ ልቦና ይስጠው ብዬ ነው ዘመን ባደርገው እንኳን የሚባለውን ነገር ሰው አልገደልኩም፣ የሰው ገንዘብ አልሰረኩም፣ የተለየ ነገር አላደረኩም። ግን የሚሉት ጋይስ ምኑ ነው ባደርገው እንኳን የተለየ ነገር አላደረኩም የምትለው ቤተሰብ? ይሄ ለን የምታወራውን ወሬ ነው ቤተሰብ? ባረገው እንኳን የተለየ ነገር አላደረኩም የምትለው ሄለን የምትለውን ነገር ነው። አልገባኝም ቤተሰብ። ይሄንማ ዩቱብ ነው ነገ በደንብ በማብራራ። ቤቲ ቮይስ ላኪልኝ፣ ቮይስ ላኩልኝ፣ ቪዲዮ ላኩልኝ። ሄለን ያወራችሁንና አሁን ይሄንን ቪዲዮ ይሄን ቆይ ራስ ሼር ላድርገው ወደ እናንተ ጋር። ቆይ ይሄንማ በደንብ ነው ዩቱብ ላይ ማብራሪያ የምንሰጥበት ማለት። ባረገውም የተለየ ነገር አላደረኩም ማለት ይሄማ ማብራሪያ ይፈልጋል እንዴ? ይሄንን ሳይዋት ሶፊ እንዴት ነሽ? ነገር ላይ አይመጣኝም። እኔ ኦልሬዲ ላይፍ ያለኝ ሰው ነኝ። ላይፍ የሌለውንም ልጁ ስሙ ባያጠፉ ህይወቱ ቢኖርበት ጥሩ ነው። ምክንያቱም እሱም ሰው ስላለው ጓደኛ ስላለው ሊደብራት ሊሰማት ይችላል። አንዳንድ ሰው አይችልም። ስለ ሶሻል ሚዲያ ነች ምን ለብኝ ከዚህ በላይ በደንብ ተረድቻለሁ። በረዋን ኬዝ እኮ እኔ ረዋንም ብዙ ጥሩ ነገር ከጎኗ ሆኜ ያስተናግጭና የመልስ የሰርጌን የመልስ ፎቶ የትልቋ ልጅ ፎቶ ተለጥፎ ስረገጥ ነበር። ያ ገሱ ሲሰጠኝ ነበር። ምን ማተራ መጣ ላይ ምን ስለዚህ አትድከሙ። አውርታችሁ ሲሰለቻችሁ ትተዋላችሁ። እኔ ቤተሰቦቼ ጠንቅቀው ስለሚያውቁት እናንተ ላይ ነው ኤጌንስት የሚሆኑት። አይ ሰዎች ስለሚያወሩት ሳይሆን ማሬ ማነው ስማ ጋይስ፣ ሰዎች ስለሚያወሩት ወሬ ሳይሆን አንቺ ራሴ ስላልሹ ነገር ነው እንጂ ማብራሪያ መስጠት ያለብን። ያው በወሬ አይደለም የምንተዳደረው። ወሬያችን እንዲጣፍጥልን ደግሞ ከእናንተ ንግግር ጋር እያያያዝን እያነጻጸርን ማውራት ምን ይመስላችኋል? የሀገሬ ልጆች ይሄ ነገር ነገ ቡና የተጠጣ ይሄድበት እንዴ ማለት የሰውን ነገር ያልሆነ ነገር ማውራት ጥሩ አይደለም። የሆነውን ነገር ሚዲያ ላይ የመጣውን ወሬ ግን በራሳችን እይታ ማብራራት አለብና ቤተሰብ ምን ትላላችሁ እስኪ? ሁለተኛ አዶናይን እንዳትናገሪው። አዶናይ ማይ ብራዘር ላላ ቲክቶክ ግን ምን አይነት ጉድ ናችሁ ግን? አዶናይ ብራዘር ኢኖ ብራዘር ጌታን እኔ እኮ እነዚህ ሰዎች እኮ ጤነኛ ኮመንት ቢሰጥ እኮ ጤነኛ አይደሉም ጋይስ። አሁን አዶናይ ምን ሊሰራ እዚህ ቤት መጣ? ምን
ሊሰራ መጣ? አሁን አዶናይ ዱባይ ነው ያለው። ምን ሊሰራ መጣ? ወይ አዶናይ አሁን እኛ ዱባይ ኔቨር ጊቭ አፕ ላይ ነው ያለነው። እሺ ብልጽግና የዘንድሮ ሰላም የተከበራችሁ ኢትዮጵያውያን ኤርትራውያን በፍቅር አናግረሽ ሳይገባው ቀጸሽ መልቀቅ ወንጀልም ነው። ማናት ግን ይሄን ቪዲዮ የለቀቀችው ወደ ሚዲያ ጋይስ? የለቀቀችበት ሴት ማናት? ማናት? የሶፎንያስን ቪዲዮ የለቀቀችው ቀይሪላት። እሱን ታይት ማናት ጋይስ? እኔ እኮ እነሱ ራሳቸው እኮ እንትኖቹ መስለውኝ ግጦሽ ነው ስሟ። ስሟ ግጦሽ ነው። የምን ግጦሽ አልከ? አትታወቅማ ቤተሰብ። ኦኬ ወንጀል በላይ ደግሞ ለህሊናሽ ጸጸት። እኔ እኮ ራሳቸው ፖስት አድርገውት መስሎኛል እኮ ጋይስ። ማርያም ያለ ፍቃድ ምናምን ነው እንዴ? እሱን እየጠየቁት ነው ገና። ጋዜጠኛ ናት። ድምጿ ይሰማ የለ እንዴ እዛ ላይ ድምጿ ይሰማ የለ የልጅቷ ድምጽ። እኔ እኮ ለራሳቸው በፍቃድ ምናምን የተለቀቀ እኮ ነው የመሰለኝ። ቤተሰብ እናቴ ትሙት ሲገርም። አሁን ትላንት ያነሱት እኮ ከላይ ለብሶ ይገጥምሽ ያቺ ሴት የተናገረችው ዘር አገኘኝ እንደምትይ የምንድን ነው የምነግርሽ። በጣም አዝኛለሁ። ሰው ሁሉ ሊንኩን ሲልክልኝ አዝኛለሁ፣ አልቅሻለሁ። ያረግሽበትን ምክንያት አንቺ ታውቂያለሽ፣ ድምፅሽም አለ ውስጥ። ግን እነግርሻለሁ የእድሜ ልክ የቤት ስራ ነው የሚሆንብሽ። እየረገምኩሽ ሰው እየነገርኩሽ ነው። ሰው ሁሉ የዘራውን ያጭዳል። እውነት ሶፊ ወንድምሽ ቢሆን ታወጪው ነበረ። እኔ እኮ ራሳቸው መስሎኝ እኮ ነው። እናቴ ትሙት ልጅሽ ቢሆን ታወጪው ነበር። ገርሞኛል። ታውቃላችሁ ያ ማን ነው የሚባለው የመጀመሪያው መቶ ቪዲዮን ያጋለጠው ልጅ፣ እሱ ሲያወራ የኢትዮጵያ ሕዝብ ይቅርታ እንዲለኝ ይፈልጋለው ከስቻለው ብታየኝ ምናምን ስላለው ማለት ነው። በቃ ፈቅዶ የተለቀቀን ይመስለኝ። አንዳንድ ሰው ግን ጋይስ ህልሜን ኦን አድርጎልኝ ስትራይብ ለተጠቀሙት ሁላችሁም በተቻላት ዶከት ተጠረዘ የሚሉት እውነት ነው። የኔ ጌታ ሆዷ ላይ የሚንጫጫውን ወስፋት ትጠርዝ መጀመሪያ። ምን አለ ክፉ ባታናግሩ ይልኝ ቀልድ ነው እንዴ? ዶከት ተጠረዘ የሚሉት እውነት ነው። የኔ ጌታ ሆዷ ላይ የሚንጫጫውን ወስፋት ትጠርዝ መጀመሪያ። ምን አለ ክፉ ባታናግሩ ይልኝ ቀልድ ነው እንዴ? ከፍታ አዝራሩ ነው ላይ እንግዲህ ዶፋ የሚንጫጫው ወስፋት ወንተሰር መጀመሪያ ወይ ቀልድ ማቅራራት ምን ይሰራው? ሙያ በልብ አንድ ሰው የሆነን ሰው ሊበቀል ሲፈልግ በውስጥ ሙያ በልብ በላይ እኛ የበላይ ዘለቀ ታሪክ ምን ይላል መጽሐፍ? በላይ ዘለቀ ደረት ሳይሆን ልብ ነው ያለው። ስለዚህ ሙያ በልብ እኔ አሁን አንድ ሰው ልበቀል ስል እኔም ምን ከማን ጋር በቀላለሁ? እንደው ልንገራችሁ ምን አንድ ሰው ልበቀል ስል በውስጥ ነው እንጂ እናንተ ጋር መጥቻ እንዲላረግ ነው እንዲላረገው ነው እንዲላረጋት ነው ምናምን አለ ምንድነው መፎክር ማቅራራት? እናንተ ጋር እኮ እየተቀራራና እየተፎከረ ያለው ጆከር ጋር አይደለም ወይ ጋይስ? ሚዲያ ላይ ግን የሚያቅራራ ሰው በዛ። ግን የምር ከሆነ በዚህ በኋላ ሚዲያ ላይ ሁሉም አቅራሪ ሆኗል ጋይስ። ሊያ አዶናይ ዱባይ ሄደው ያው ነው አምባሳደርም ቀለበትነት ነው ማለት ታምኛላችሁ እናንተ። ምንም ብትባሉ ስለምታምኑ ችግር የለውም። አምባሳደርም ሆነ ቀለበትም ሆነ እናንተ ምንም ቢነገራችሁ ታምናላችሁ ጋይስ። ብዙም አታስቸግሩም። ይፈጣሪ ጋይስ ኑሯችንን የሚያውቅ ሁሉ ነገራችንን የሚያውቅ ሰው እንደሆነ የሚያስንቀን ኢንፎርሜሽን የሚያቀብለው ወሬ የሚያቀብለው በእኔ ተማሩ። የምን እኔ
ኦልሬዲ ታውቃላችሁ ሴቶች ካደረሱብኝ የዱባይ ሰው ካደረሰብኝ ነገር በጣም ራሴን አግልዬ ብቻዬን ኤቭሪቲንግ በቃ ራሴን ቆጥቤ ነው እየኖርኩ ያለሁት። እንዲህም ሆኖ ደግሞ ሰው ያስፈልገናል ህይወታችን ላይ ጥሩ ሰው ናቸው ትልቅ ሰው ናቸው ወይ እንደዚህ የወረደ ነገር አያረጉም ብላችሁ የምትቀርቧቸው ሰዎች አሳልፈው ስለእናንተ ኢንፎርሜሽን የሚሰጡ የሚያወሩ ከሆነ በጣም ከባድ ነው። ገንዘባችንን ሰርተን ያመጣነው እኔ ባለቤቴም በሱ በኩል ጥሩ ግሮ ነው የሚያመጣው። እኔም ጥሬ ግሬ ነው እዚህ የደረስኩት 10 ምናምን ዓመት 16 17 ዓመት ዋጋ የተከፈለበት ሀብት ላይ ነው ቁጭ ያልኩት እንጂ እኛ የሆነ አጭበርብረን ሰርቀን ከሆነ አካል ወስደን ከመንግስት አጭበርብረን አይደለም። ባለቤቴ ኦፍኮርስ ማድረግ ያለበትን ያደርጋል ለቤቱ ለሚስቱ ለልጆቹ እንጂ በሱ እሱ ተማምኜ በሱ አልኖርም። የራሴ የሆኑ ቢዝነሶች የራሴ የሆኑ ገቢዎች አሉኝ። ሰው እኛ ሰርተን ለፍተን ያመጣነውን ገንዘብ ለምንፈልገው ሰው 37 ስትሆኝ አሁን ስንት ነው? 35 ዓመት ወይ ጓደኞችን ይሻለ እነ ኪሎ ከአሁን እያስቸገራት ነው። ሄደን ኪቶ አበስገና አሁን እነሱ ብሩ ውበቱ ለህዝብ መላክ ነበረባችሁ ጋይስ። አንቺ አለሽ አይደል ለዘላለም መውለድ ማትችል አንቺ አለሽ አይደለም እንዴ? ምታወርሽ እንኳን የሌለሽ መንግስት የሚወርስሽ ብትሞች መንግስት የሚወርስሽ እኔ ይችኛዋን የሚወርስ ልጅ አለ የሚወርስ አይሹ I am giving Ethiopia's largest creator 24 hours to brutally judge. አንዴ ታደለው ሱቅ ይከፍታል። አንዴ ታደለው ጌም ያሸንፋል። ቤታዩ ከዛ ሁሉ ነገር በቃ ገንዘባችንን ሰርተን ያመጣነው ሀገር ቦክሰኞ እድሉ ተሰጥቶኛል በእናት አንቺ በፊት በጣም በታኝ ነበር ያለ ፕላን ነበር ገንዘብ ማጠፋው። አሁን ግን ትዳር በራሱ ወሳኝ ነው የሚያደርግሽ። ገብቶሻል? ወሳኝ ነው የሚያደርጋችሁና እንደ ሰው አሳዝኖኛል። በጣም እንደዚያ ማረጉ ምናምን ክፉ ባለጌ ምናምን የምትሉት ያው ስለማይገባችሁ ሰዎች ናቸው፣ ገና ያላያችሁ ሰዎች ናቸው። በጣም ያሳዝናል። በራሱ ጊዜ ከባድ ነገር ውስጥ ነው የገጠመውና እግዚአብሔር ይሁን። አትፍረዱበት፣ እግዚአብሔርን አትፍረዱበት፣ ማርያምን አትፍረዱበት። ያሳዝናል። አጣድፋችሁ ትዳር ውስጥ መሲ ናት ሄዳለችሁ አይደለም? መሲ አሁን ለዚህ ልጅ ህይወት ተጠያቂ ዋነኛ ተጠያቂዋ መሲ ናት። ብርጅስቶን አሁን ሰደበኝ፣ እናቴ ሰደበ፣ ጓደኛዬ ሰደበ፣ አገሬ ሰደበ። እንደዚህ የምትውን ነገር ታቆሚና ልጁን አስተካክለሽ ባላርጉ የዳርሽው አንቺ ነሽ፣ ያጋባሽው አንቺ ነሽ። ጋይስ ስሙ፣ ታሜ መታኛል አለ ላይ የኔ ጌታ። እኔ እናቴ እንዳሳዘነኝ እዚህ ጋር እኮ መቶኛል። ሳክሩ ቁጫ ብሎ እኮ ነው ሊይዙኝ። አሁን ሎኬሽን አጥፍቻለሁ። አስባችሁታል? ትዳር የመሰረተ ተፈራርሞ የገባውን ገና ነው ያልኳችሁ። ለዚህ ነው ከዛ ላይቭ ላይ ገስት ላይ ማለት ነው ታሜ ገጭንበታል። መንግስት ጌታዬ ጌታዬ ሚዲያ ይኸውና እኮ ለምንድን ነው የምትጮይው? ይኸውልሽ ተነሽና ውሰጂ ማሬ። ይኸውልሽ ይኸውና እዚህ ጋር
ኖ እሷ አታመጣሽም። ተነሽ ነው ሰጂ ኬኳ። ለምን ማሬ ተነሽ ነው ሰጂ ማሬ። ኧረ ኬኳ ተይ። አመሰግናለሁ ኬኳ ቴንኪዩ። እሺ ይቅርታ። እሺ ሰጂ የኔ ማር ጎበዝ። አጨብጭቡላት ለኬኳ። ጎበዝ አንደኛ ካለ ኬኳ እኮ ባይዘዌ ቁጭ ብላ እያዘዘች እኮ ነው። አይገርማችሁም ግን? ኧረ ያሁን ጊዜ ልጆች ማርያም ምን ይምር እኮ ነው ሲው ባርና ክርስቶስ። ኧረ የዚህ ዘመን ልጆች ኧረ ጋይስ ምንድነው ስጫት ቡርቴ ቸኮሌት ኖ የመሲ ሱቅ አቃጥላለሁ አለ። እሱን እኮ ነው የምልሽ ማሪ። ኃላፊነትን የሚያውቅ ሰው እንደዚህ አይልም። ኃላፊነትን ስላላወቀ እኮ ነው እንደዚህ እየተናገረው። እንግዲህ የመሲ ሱቅ አቃጥላለሁ ብሎ ሚዲያ ላይ የሚናገር ሰው ኃላፊነት ያለው ሰው ነው ብለሽ ታስቢያለሽ ማሪ? በዚህ ደረጃ አይምሩ ልክ ነው። ታዲያ ይሄ ነው አባት የሚሆነው። ስለአንቺ ስለመሲ ሱቅ ነው የምታወሪው። ስለወለደው ስላስረገዘው ልጅ እኮ ኃላፊነቱን ሊወጣ ያልቻለ ልጅ ነው። ምንድን ነው የምታወሩት? እኮ አንዳንዶቻችሁ እኮ በጣም እኮ ነው እንጂ የምታረጉ ንግግራችሁ እኮ በጣም ያዝናናኛል። ታውቃላችሁ ማለት የማይገናኘውን ነገር እንደምታገናኙ ታውቃላችሁ። ሰው ለራሱ ልጅ ኃላፊነት መወጣት ካልቻለ፣ ኃላፊነት ማለት ከራስ ይጀምራል፣ ከቤተሰብ ይጀምራል። በዙሪያ ባለ ነገር ላይ ኃላፊነትን ስትወጣ ነው ስለሌሎቹ ኃላፊነት ማውራት የምትችለው። ኃላፊነትን ሳትወጣ ግን ስለሌላ ኃላፊነት ብታወራ ወይም ደግሞ ከዛ ሰው ኃላፊነትን መጠበቅ ድድብና ነው። ባይዘው ጌታ እንዴ ልጁ በጣም ታናዳለች። ሁልጊዜ ለቅሶ ልጅቱ በጣም ታናዳለች። ኖ ማሬ ስሚዬ አይደለም ልጅቷ ላይ አትፈርጅባት። አንደኛ ነገር ሴት ልጅ ናት። ሁለተኛ ነገር የመጣችበት ነገር ምናምን ሊሆን ይችላል። ሶስተኛ ነገር ትዳርን አሁን እንዳትላችሁ አደራችሁን ይዣችኋለሁ። የክፍለ ሀገር የገጠር ልጆች ምናምን ብዬ ስናገር አይኖ ሚዲያ ላይ የገጠር ልጆች ብትበዛላችሁ ምናምን በክፋት አይደለም ወይም በመጥፎ ነገር አይደለም። እባካችሁ ግን ልንገራችሁ ጋይስ፣ የገጠር ልጆች ትዳር የሚለውን ነገር እንደ ትልቅ ክብር ነው የሚያዩት። ክብር ማለት አባባሌ ትክክል ነው፣ ክብር ነው። ትዳር ክብር ነው በመጀመሪያ ደረጃ። እንደ ይሄ የህይወት ግብ በቃ ግባችሁ ባል የሚለውን ነገር አግብታችሁ ኦፊሻል ማድረግ አንደኛ ነገር በሃይማኖትን በስነ ስርዓቱ እንትን ነው የሚባለው። በቃ አገባች ባለትዳር ናት እንደዚህ የሚባለውን ነገር የህይወት መጨረሻ ትልቁ የህይወታችሁ ትልቁ ታርጌታችሁ ባልና ሚስት የሚለው ወርድ ነው። በተለይ ከዛ አካባቢ የምትመጡ ሰዎች እና የሆነ ሰዓት ላይ ሚዲያ ላይ መጣሽ፣ ገንዘብ አገኘሽ፣ ብር ያዘሽ ምናምን ተሰጠሽ፣ ሰበላት ምናምን። ከዛ ምንድነው የህይወቷ ግብ? ያ ሱቅ መከፈት፣ ያ ላይፏን ከመቀየር ይልቅ ትልቁ የህይወቷ ግብ ምንድነው? ትዳር የሚባለው ባልና ሚስት የሚባለውን ነገር ነው አክሴፕት ያደረገችው። ስለዚህም ሂዳ ተፈራረመች። ጋይስ በሪሌሽንም መኖር ይቻላል። ሐራም ነው ዝሙት ነው ልትሉኝ ትችላላችሁ። የስ ግን እውነት ለመናገር ቁርአን የሚለውን መጽሐፍ ቅዱስ የሚለውን በዚህ ጊዜ አምኖና ታምኖ ተገዝቶ የሚኖር አንድም ሰው የለም። ሀቅ ነው። ሚዲያ ላይ ፊልም ልሰሩበት ካራክተር ልሰሩበት ትችላላችሁ እንጂ እንደዛ ሆኖ የሚኖር የለም። አይ ከኒካ በፊት ከሱ ጋር ልተኛም ከኒካ በፊት እዚህ ሚዲያ ላይ ነው እሱ ሚዲያ ላይ እንታውቁት እና ያ ነው እንጂ ልጅቷ በራሷ ጊዜ ነው ገደል የገባችሁ። እንዳልኳችሁ ብዙ ጊዜ ከዛ ብትመጡ ምናምን የህይወታችሁ ግብ የሚመስላችሁ ባልና ሚስት የሚለው ወርድ ነው። በቃ ብር አገኘች እንዴት ማለት እኔ ምን ይገርመኛል መሰላችሁ ጋይስ፣ እንዴት ነው ሰው ከችግር ላይ መጥቶ ከፈተና ላይ መጥቶ ከስቃይ ላይ መጥቶ ብዙ ፈተና እየከፈለ እያለቀሰ ያለ ሰው ዘሎ በህይወቱ ወንድ የሚያስገባው ማለት ጋይስ እኛማ እኛ የሆነ ነገር አምልጦናል ጋይስ። እኛ የሆነ ነገር እነሱ የሆነ ነገር አላመለጣቸው። እንዴት ነው ያለቀሰች ሴት የተጎዳች ሴት ገንዘብ ነው ማሳደድ ያለባት፣ ላይፏን መቀየር ነው ያለባት። ወንድ አንጠልጥላ ቤቷ አስገብታ ባልና ሚስት የሚለውን ነገር ፈጥራ ሌላ ታሪክ ውስጥ መግባት ነው ያለባት። እንዴት ነው ይሄንን እንዴት ነው ጭንቅላታችሁ የሚቀበለው? ከዛ ውይ ማሪ ትክክል አላረገልሽ እግዚአብሔር አረገልሽ ትባባላላችሁ። እዳዎች ናችሁ። ለማንኛውም መቻችሁ እናንተ ትምህርት ቤት ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ ጭንቅላታችሁ ላይ ቢሰራ ራሱ አይገባችሁ። ስለዚህ ልጁ እኔ እንደ ሰው ልጁ በጣም በጣም ነው የምር
አንተ ሆዴ ነገር እንዳታመጣብኝ እባክህ ነው። ኧረ በፈጠረ ማይ ብራዘሮ ኮል ሚ ፕሊስ። ኧረ ሆዴ ስበሻል ማለት ነው። እየሳብሽ ነው። አይ ስሙ እና ይህንን ነው የምለው። እንደዛ ባይሆን ጥሩ ነው። ያራዳ ልጅ ይመቻችሁ። ልጄን እራት ላብላ። ከዛም በኋላ ደግሞ ነገ እንገናኝ። ነገ ይትለስ የዛሬውን ሌሊት ደግሞ እናየውና የወሬውን አይነት ነገ እናወራበታለን። እናመሰግናለን ለነበረን ቆይታ። አይ ላቭ ዩ ቤተሰብ። እናንተ ዲዲ የት ጠፍታ ነው? ዲዲ ጠፍታለች ጋይስ። ለዲዲ ቴክስት ላክላት። የት ጠፍታ ነው ጋይስ? አይቼ አላውቅም። ሰሞኑን ዲዲ ነው ወቀቸው በሉቻ ምንድን ነው ቅቤው እንደዚህ ታይኛንች ሴትዮ በህግ አምላክ ደግሞ ተጠብሶ ነው የተሰራው አይደል? ዘርቤ ከዚህ አንድ ያጣላል። የኔ እጅ ነው ጥቁር። ሳምሪ ረፊ ግድ የለም ወይ እናቴ። ነቢ Nein, du darfst nicht. Ich will noch mit aus. ነይ ብትብት እኔ ጥቁር ነይ አንቺ ግማታ ትተኝበታለሽ። ነይ ስትይ ነይ መስሎኝ አንገቴ እንዴት ነው? Doch, Kinder hast du gesagt. Kinder hast du gesagt. Kinder kein Wasser. Okay, super. የእናቴ እኮ የእናቴ እንዴት አድርጋ እንደምትሰራ ታዩ። እናቴ ቆዳ ስትሰራ ቆዳው በእሳት እንዲህ ተወጥሮ ነው የሚለበለበው። ሲጣፍጥ አልኳችሁ፣ ሲጣፍጥ የእናቴ እጅ እኮ ነው። እናቴ ናት ይሰራቸዋል። እናታችሁ ትዝ አትላችሁ? እናቴ በጣም ባለሙያ ናት፣ ግን አረጀች መሰለህ አሁን የእውነት ወይ ጉድ። እንብላ የኔ ልጆች። ልብሴ እኮ ነጭ ነው። የልጅ ልጆቼ ልደት ነው። ባለሙያ ብታዩ እግዚአብሔር ጌታ ይላል ነው። ሊከፋኝ የሚችለው ምለው ታውቃላችሁ? ባትኖ የምትልክልኝ የምታበስልልኝ ምግብ ማን ቀዳሚ ማን እንደሆነ አይታወቅም፣ ግን አርጅታለች። ወይ አለቀብኝ። ከዛ ይሄ ደግሞ የዶሮ ጭንቅላት ነው። እኔ ብቻ ነው የምበላው። ይሄ የዶሮ ጭንቅላት
የዶሮ ጭንቅላት ትጥላላችሁ አይደል? እናቴ ሰርታ ወጥ ውስጥ ነው የምትከተው። ጭንቅላት እንዴት እንደሚጣፍጥ ግን እንዴት ልብላው? ቅባቱ ጭንቅላቱ ዊንታ ኩኒ ናት የኔ ቆንጆ ማማዬ። ዊንታዬ ትላንትና የት ሄደሽብኝ ነው? ትላንት እኮ ነበረ ጌሜ። ሰው አላወቀም ጌሜ መቼ ነው ብሎ ይጠይቁኛል ዛሬ። አላህ ያረቢ ያአላህ ያረቢ። ዊንታ እኮ ጌሜ እኮ ትላንት ነበረ። ይዩት ይዩት፣ ባለሙያ እናቴን ይዋት 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 ይዋት። ጭንቅላት ነው ይሄ። ዊንታ እኮ የኔ ቆንጆ የኔ እናት ናት። ናይጄሪያ ሳምሪ መጣች፣ ከትላንትና ወዲያ መጣች። ስመጣ ግማሽ ዶሮ ግማሽ እንጀራ የለም። እውነቱን ነው የምነግራችሁ። ማማት ጉድ ነው ጉድ። ከዛ ምን እንላታለሁ? ሌላ ዶሮ አለ አይደለም ወይ እንዴ? ልጁስ ምን ይብላ? የጎረቤት ልጅ ነው እንዴ? የራሱ ዶሮ አለው እንዴ? ያ የራሱን ዶሮ ይሄ እኮ አለቀ ሳንቀምሰው። የኔ ዶሮ እሱ አለቀ። የኔስ ከልጅ ጋር ከናቲ ጋር ነው እንዴ? ዊንታ እኮ የኔ እናት የጠፋች ሰው ትላንት ልጆች ነው። ኦሮሞ ምን ሙያ አለው? የዶሮ ጭንቅላት ሰምቼ አላውቅም። ዝም ብለሽ እኮ ነው ኢትዮጵያዊ ነኝ የምትይው። የት ታውቂያለሽ? ስም ብቻ ተውሰሽ ኢትዮጵያ ሲል ሰምተሻል? ደንቆሮ ዩ ሚስ ማይ ጌም። የት ሄድሽብኝ ሀጂ? 31 ገባ። ጨርሰው አንተ ሙጃ ማትረባቦ። አቤት ዊንታ እኮ ለሌላ ጊዜ ይቀመጥልኝ የኔ እናት። አይ ሰዋ ለመስማቱ ዊንታ የኔ እናት ቲንክ ዩ ሶ ማች አመሰግናለሁ። ደህና ስጋ የለም ወይ? ጨረሰችው። አንድ ዶሮ አለ። ዊንታ እየተባረኪልኝ የኔ እናት ተባረኪልኝ። የዶሮ ጭንቅላት you are my queen too። የዶሮ ጭንቅላት አታቂም። ምን ታውቂያለሽ? ቁም ላቁም እና ብላ ሀጂዬ ውይ ብትመጣ እግዚአብሔርን ብትመጣ ጩኮ ብትል እኔ ቤት እና ገባ። የት አለ? የለም ላካ ታዲያ። ወይኔ ዶሮ ብትል ጩኮ ብትል ማን ይብላው? ያው ቅባት በቂቤ ነው የተሰራው። እግዚአብሔርን አስፈራኝ ከሙቀቱ ጋር ፈራሁት። ያው እየተፋጠጥን ነው ያለው። ተፋጠጥ እናቴ ናት የሰራችው። እናቴ ገንፎ ብቲ ጩኮ ብቲ ሙያ አፍርሳ ትሰራሻለች። አፍርሳ የእሷ ልጅ እኮ ነኝ እኔም ባለሙያ። እኔ እንደው ዝም ብላችሁ ምንድን ነው የምትፈልጉት? ሀጂ የለህም? ምንድን ነው ይሄ ነገር? አይሰራም እንዴ? ያማጂ የለም ማለት የት ሄዳለሁ አንቺን ጥዬ? ስማ ትላንትና እኮ ስለብሽል ልመጣልህ ነበር፣ ግን ከአንተ ጋር አልተነጋገርንም። ከዛ ቀየርኩት። ለምን? ራሱ $2000 የተገዛ ነው። የቀለበት ልብስ ነው። ሉክ ለልጄ ልጅ ልደት ነው። እና ምንድን ነው የልጄ ልጅ ልደት ነው። እንዴት ሻይን እንደሚያደርግ ልብሱ ነው። የሰው ልጅ ልብስ ነው። ነው የምልክ እንደ አሳመረው ሁሉ ደረቱን ሁሉ እኮ አሳመረው።